برفع جزء ضمة لا ويم دمو ضمان تكتو يمتو አሉ እነዚህ ቃላቶች ضمان ተከቶ በረፍዕ ጊዜ ይመጡ ስሞች ናቸው ብሎ ሊያስተምረን ነው ግልጽ ነው አይደል አጀሩሚያ ማለት ነስብ ላይም ደግሞ እነዚህ ቃላቶች ዓላማቸው ፈትህ ነው ከፈትህ ውጪ አስልያ ፈርዕያ ብለን ተቀስራለ ፈርዕያ ፈትህን ተከተው የሚመጡ ቃላት የሚመጡ ነገሮች አሉ እነዛ የሚመጡት የሆኑ ቃላቶች ላይ ነው የሆኑ ቃላቶች ስለዚህ እነዛ ቃላቶችን ሲያስተምረን ሊያስተምረን ነው አጀሩሚያ ስም ላይ ጀር አለ አይደል ጀር ዓላማው ምንድነው ከስራ ማንኛውም ስም ላይ ይገባል ወይም ደግሞ ከስራን ተከተው የሚመጡ ቃላቶች አሉ ኒያባዎች አሉ ከስራን ተከተው የሚመጡ ነገሮች አሉ እነዛ ነገሮች ማን የትኛው ስም ላይ ነው የሚገባው ሁሉም ስም ላይ ነው እነዛ ከስራን ተከተው የሚመጡ ቃላቶች የሚለው ነገር በፊዕል ሙዳሪዕም በስምም ሊያብራራልን ነው فاما الضمه فتكون علامه للرفع على كذا في كذا ያለ ሊያስተምር ضمه በዚህ ስም ላይ ይመጣል በፊዕል ሙዳሪዕና በስም ላይ ይመጣል አሊፍ ደግሞ ለረፍዕ ምልክት ሆኖ በዚህ ቦታ ይመጣል ይያለ ሊያስተምር ነው ገና ወደፊት ማለት ነው ከዛ በፊት ግን ይሄ ሸርሑ ላይ ምን አለን ቀጣይ የምትማሩት ውስጥ ሶስት ነገሮች አሉ ከስም ሶስት ነገሮች አሉ እነዛን ቀድመን እስኪ እንወቃቸው ሊል ነው ሸርሑ አጀሩ ከኢራብ ጋር ይገናኝም ይሄ የሚገናኘው እነዛን ቃላቶች ስም ናቸው ላኪን ኢራብ ላይ ለየት ያሉ ስለሆኑ ቀድመን እነዛ ቃላቶች ምንድናቸው የሚለው ነገር እነሱ ማናቸው አንድ ቃል አንድ ስም ምን ይሆናል ከነጠላና ከብዛት አንፃር አንድ የአረበኛ ስም ከነጠላና ከብዛት አንፃር ለስንት ይከፈላል ለሶስት ይከፈላል ሙፍረድ አለ ሙሰና አለ ጀምዕ አለ واضح مفرد مثنى جمع ሶስቱ ኢራብ ሲደረጉ ለበበ ኢራብ ሲደረጉ ወይ በአስልያው ነው አስልያ ብለናል አስልያ ማለት ነው ረፍዕ ቦታ ሲመጣ ወይ ነስብ ቦታ ሲመጣ ወይ ጀር ቦታ ሲመጣ እነዚህ ሙፍረስ ናቸው ወይ በአስልያ ነው ወይ በፈርዕያ ነው ኢራብ የሚደረጉት ሶ በፈርዕያ የሚደረጉት ቃላቶች ከሶስት ውስጥ የተወሰኑ አሉ በፈርዕያ ኢራብ يعني በረፍዕ ቦታ ضمه ነበር ላይ ضمان ተከቶ ይመጣል ሌላ ነገር አለ ምናም ብሎ ወደፊት ሊያስተምረን ነው ገና ይሄን አናይ ከዛ በፊት ምን ሊያስተምረን ነው እሱ ሙሰና ጀምዕና ሙፍረድ ምን ማለት ነው ስም ከነጠላና ከብዛት አንፃር ለሶስት እንከፍለዋለን ብሎ ሊያስተምረን ለምን ከተባለ ቀጣይ ስንማር ሙሰና ጀምዕ ስትባሉ ግራ እንዳይገባችሁ በቃ ባጭሩ ይሄ ነው ማለት ነው واضح ስለዚህ ወደ ደርሳችን እንሂድ ሙሰና ጀምዕ ሙፍረድ ይሄ ሙፍረድ ስለሆነ ዓላማው እንደዚህ ነው ይሄ ነጠላ ጀምዕ ስለሆነ ይሄ ጀምዕ ተክሲር ነው ይሄ ጀምዕ ሙአነስ ነው ይሄ እንደዚህ ነው ሲባል ግራ እንዳይገባችሁ ቀድሞ እዛ ኢራቡ ላይ ማለት ነው ይሄ ጀምዕ ስለሆነ ኢራቡ እንደዚህ ነው አስልያ ነው ፈርዕያ ነው ልትባሉ ነው ጀምዕ ደግሞ ምንድነው ጀምዕ ሙአነስ ምንድነው ጀምዕ እሱን ማን ሊያስተምረው ነው ቀድሞ አጀሩሚያ መትን ላይ ስለሌለ ሸርሑ ላይ ይሄው እሱን ወደሱ ባብ እንገባለን ማለት ነው ወደማ تقسيم الاسم إلى مفرد ومثنى وجمع ወደዚህ ባብ ገብተናል ማለት ነው قلت له طيب تقسيم الاسم إلى مفرد ومثنى وجمع
طيب طيب تقسيم الاسم إلى مفرد ومثنى وجمع الله. ايش طيب متن ما نم ينبلኝ متن የሚያነብ ማን ነው? ايوه فيزيتر تفضل تقسيم الاسم من حيث الافراد. السلام عليكم استاذ. وعليكم السلام ورحمه الله وبركاته. دين سلام ናችሁ? الحمد لله مرحبا ينقسم الاسم باعتبار الإفراد والتثنية والجمع إلى 3 أقسام: مفرد وهو ما دل على واحد أو واحدة مثل مؤمن ومؤمنة، ومثنى وهو ما دل على اثنين أو اثنتين بزيادة ألف ونون أو ياء ونون على مفرده، مثل مؤمنان ومؤمنين. مثل ومؤمنين. أيوة مؤمنان ومؤمنين. ومؤمنتان ومؤمنتين. وجمع وهو ما ضل على اسم من اثنين أو اثنتين. بكتر ويس ايش يتبقى يدرس وجمع درس. ايوه وهو 3 انواع ميلو ጋር درس ግን እንጠብቃለን እሱ ጋርም ትቀጥልልኛለህ። እሺ ይሄንን ነው ወደ ጀምዕን ስንሄድ ደግሞ ትቀራልኛለህ። طيب እንግዲህ ምን አለን? تقسيم الاسم من حيث الافراد والتثنية والجمع። ስምን ከምን አንፃር መክፈል? ስም ከብዙ አይነት ለምሳሌ ለምናልባት እንትን ላይ ታች ከሆነ ይሄ ነገር ለሶስት ይከፈላል። ቤዝድ ኦን ዋት አንድ ነገር ስትከፍል ከምን አንፃር ተነስተህ ነው የምትከፍለው? የሰው ልጅ ለሁለት ይከፈላል። ከምን? ከባህሪ። የሰው ልጅ ለሶስት ይከፈላል። ከምን? ከመልክ። አያ እንጂ ለምሳሌ የሰው ልጅ ለሁለት ይከፈላል ብለህ አከፋፈሉን በቃ በዚህ በባህሪ ብቻ ኻስ ማድረግ አትችልም። ገባህ? በቀለም ሊሆን ይችላል፣ ሊከፈል ይችላል፣ በሀገር በባህሪ እያልክ ብዙ ነገር ተቅሲም ታደርጋለህ ማለት ነው። ኢዘን ስምም من حيث الإفراد والتثنية والجمع ከነጠላና ብዙ ከሚባል ስም ስንት አይነት አለ? 3 አይነት አለ ማለት ነው። طيب አማርኛ ላይ ስንት አለ? 2። እንግሊዘኛ ላይ ስንት አለ? 2። ይንካርና ወይ አንድ ነው ያለው ወይም ደግሞ 2 እና ከዚያ በላይ አይደለ? አይ ቲንክ እንግሊዘኛ ላይም እንደዛ ይመስለኛል። ፕሌየርስ ነው አይደል? ምን ነው ተጫዋቾች ነው የምትለው። ሶ 2 ከዛ በላይ። አረበኛ ላይ ደግሞ 3 አይነት ነው ያለው። አንድ አለ፣ 2 አለ፣ 3 እና ከዛ በላይ አለ ማለት ነው። ለእያንዳንዱ ደግሞ ለሴት አለው፣ ለወንድ አለው። ጀምዕም ሲሆን እንደዛው እያንዳንዱን መጣበታለን። አልሙሂም ይሄ ማወቁ ጥቅሙ ምንድን ነው? አሁን እኛ ስለ ጀምዕ ስለ ሙሰና ልንማር አይደለም። ነህው ላይ ይሄን አያስተምርም። ነህው የሚያስተምረው እነዚህ ሙሰና ጀምዕ የምንላቸው ስም ናቸው። እነዚህ ስሞች በጁምላ ላይ ሲመጡ ምን አይነት የኢዕራብ ሐል ይኖራቸዋል? ዓላማቸው ምንድነው? ምልክታቸው ሙሰና ከሆነ ሙፍረድ ከሆነ ዓላማ አስልያ ነው የምንጠቀመው። ዓላማቸው ደግሞ ወይም ፈርዕያ ነው። ያኒ አስልያ ከሆነ ዓላመቱ ረፊዕ ضማ ልንል ነው። ፈርዕያ ከሆነ ዓላመቱ ረፊዕ ከዛ ልንል ነው። ኒያበታን ضማ፣ ኒያበታን ፈትሐ፣ ኒያበታን ከስራ እያልን ልንቀያየረው ነው። ስለዚህ ኢዕራቡን ከማወቃችን በፊት ያህንን ቃል ምን እንደሆነ ማወቅ አለብን። ያ ስም መሆኑን ካወቅን በኋላ ያ ስም ጀምዕ ነው ወይስ ሙሰና ወይስ ሙፍረድ? ጀምዕ ከሆነ
ተክሲር ነው ወላ ይሄንን ካላወቀን ኢዕራብ ላይ ምን ሊያልጠን ይችላል ልንስት እንችላለን። ለምን ወደፊት የሙሰናን የጀምዕን ኢዕራባቸውን የኢዕራብ ዓላማቸውን ከሙፍረድ ጋር በምንድን ነው የሚለያዩት? በቦታ ሳይሆን ያን ቦታ ሁለቱም ረፍዕ ቦታ ላይ ይመጣሉ። ላኪን ሙፍረዱ ዓላማው ሌላ ነው፣ ጀምዑ ዓላማው ሌላ ይሆናል። ስለዚህ ያንን መለየት ያስፈልጋል። طيب ወደ ሙፍረድ ስንል ሙፍረድ እንግዲህ ከማ ተዕለሙን ይህ ግልጽ ነው። ሙፍረድ ነጠላ የሚለው ስም وهو ما دل على واحد አንድ ነገርን የሚጠቁም ነው። አው ዋሂደቲ ወይ አንድ በሴት የሚሆን አንድ የሚጠቁም ነገር ነው። مثل ሙእሚኒን ወሙእሚነቲን ያለ ሙእሚን ወሙእሚነቲን ይሄ የትኛውንም ቃል ላይ ሙእሚን ሙእሚነቲን። ስለዚህ ሙፍረድ ከሆነ እዚህ ላይ እንየው። ሙፍረድ አንድ ስም ሙፍረድ እኮ ነጠላ ከሆነ ዓላማው ምንድን ነው? ያዙልኝ አስልያ ነው። ዋዲ ይሄን ኢዕራቡ እንዴት ነው? ይሄ ቀላል ስለሆነ ኦሬዲ እስከዛሬ ልክ ሙሐመድ እንደምንለው ሙሐመድ እንደምንለው ፋጢማ እንደምንለው እነዚህ ቃላቶች ምን ይባላሉ? ሙፍረድ ነጠላ የሆኑ። ስለዚህ ነጠላ የሆኑ ስሞች የኢዕራባቸው ዓላማቸው አስልያ ነው ማለት ነው። አስልያ ሚንስ ባለፈው ተናግረናል። አስልያ ዓላማ ፈርዕያ ግልጽ ነው አይደል? طيب ስለዚህ ሙፍረድ ማለት ነጠላ ማለት ነው። ወደ ሙሰና ስንሄድ እንደነገርኳችሁ ይሄን የምንማረው ሙሰና ጀምዕን ልንማር ሳይሆን የሙሰናን ኢዕራብ ለማወቅ ነው። ግን ቀድመን ኢዕራቡን ከማወቅ በፊት ሙሰና ምን ሲሆን ሙሰና የሚሆነው ነገር መተው ግዴታ አስፈላጊ ነገር ስለሆነ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። طيب ሙሰና وهو ما دل على اثنين ሁለት የሚጠቁም ሁለትን አው اثنتين ወይ ሁለት ለሴት ሁለት የሚጠቁም طيب طيب ለምሳሌ ሙሐመድን እንውሰድ፣ ራሱ የሰጠነው እንውሰድሽ። ሙእሚን ልብ በሉ ሙእሚን ሚም አለ ሐምዛ አለ ሚም አለ ኑን አለ መጨረሻው ኑን ነው ይተራለ ሙእሚና የሚለውንም እዩት። طيب ይሄንን ሙሰና ብሎ ማለት وهو ما دل የሚጠቁም ነው على اثنين ሁለትዮሽ የሚጠቁም ነው። ምን በማድረግ بزيادة ألف ونون አሊፍና ኑንን በመጨመር የሚደረግ ተስኒያ ነው፣ ሁለትዮሽ ማድረጊያ ነው። ወይም ምን አለ አው ያኢን ወኑኒን አው ያ ወይም ደግሞ ያንና ምን መጨመር ኑንን መጨመር ያና ኑንን መጨመር አለ። ልበሉ አላ ሙፍረዲሂ ምን አለ በነጠላው ላይ እንጂ አላ ሙፍረዲሂ ነጠላው ላይ ነው እንጂ አሊፍና ኑን ትጨምራለህ። እዚህ ጋር በነጠላው ላይ እዚህ ጋር አሊፍና ኑን ትጨምራለህ። ሙእሚነታ ኒ አው ታይ ኒ አው ሙእሚነይ ነይ ኒ እያልክ አሊፍና ኑን ወይም ያናን ትጨምራለህ። ጥያቄው የመጀመሪያው ቃይዳ መያዝ አለብህ። አላ ሙፍረዲሂ ነጠላው ላይ ነው እንጂ ጀምዑ ላይ ወይም እንደዚህ የተደረገው ላይ አንዴ ሙሰና የተደረገው ላይ ድጋሚ አጨምርም። ወይም ደግሞ ዚያዳ መሆን አለበት። ሌላው ዚያዳ ማለት ሙእሚን ስትል ከቃሉ ሙእሚን ተሟልቶ ሙእሚን የሚለው ቃል ተሟልቶ ሚም ሐምዝ ሚም እና ኑን ተሟልቶ ሙሐመድም ከሆነ ሚም ሐ ሚም ዳልታ ከተሟላ በኋላ አሊፍ እና ኑን ያና ኑን ነው የሚጨምረው እንጂ ለምሳሌ ከቃሉ ላይ አሊፍ እና ኑን ካለ መጀመሪያው ነው አሊፍ ካለ ወይም አንዷ ኑን ካለች ተጨመረ አይባልም ማለት ነው። ለምሳሌ አይ በቃ ኑን አለ ስለዚህ አሊፍ ብቻ ልጨምር ወይም ደግሞ አሊፍ አለ ስለዚህ ኑን ጨምሬ ሙሰና ላድርግ አትልም። ሁለቱም መጨመር አለበት ማለት ነው። አላ ሙፍረዲ ስላለ ማለት ነው። طيب አሁን ጥያቄው መቼ ነው አሊፍ እና ኑን መቼ ነው ያና ኑን የሚጨመረው? ልዩነቱ መቼ ነው ሙእሚነይን የምትለው? መቼ ነው ሙእሚናኒ ብለን የምናነባው? እሱ የምን ጉዳይ ነው ማለት ነው። አሁን ወደ ቀጣይ ደርሳችን ላይ ወደ ኢዕራብ ስንሄድ ኢዕራብ ላይ እዚህ ጋር ከሆነ ሙእሚናኒ በል አሊፍ እና ኑን ጨምር። አይ እዚህ ጋር ከሆነ ግን ሙእሚነኒ በል። ሁለቱም ግን ማዕነሁ ምንድን ነው የሚያሳየው? ሙሰና ሁለትዮሽ ነው የሚያሳየው ማለት ነው። ሁለትዮሽ ነው የሚያሳየው። طيب ሙሰና ማለት ይሄ ነው፣ ሙፍረድ ላይ መጨመር።
ሶስተኛው ሚሳል ምን አለ? ሙእሚናኒ ሙእሚነይኒ አው ሙእሚነታኒ ሙእሚነተይኒ። ስለዚህ አሊፍና ኑን የወያነን ነው የጨመረው። ስለዚህ የኢዕራብ ቦታቸው የተለያየበት ምክንያት ለዛ ነው ማለት ነው። አሊፍና ኑን ያንኑ ሲጨመር ማለት ነው። طيب ሌላኛው ማን ነው? ጀምዕ። እሺ ቪዚተር ቀጥል። وجمع وهو ما دل على أكثر من اثنين أو اثنتين، وهو 3 أنواع. جمع مذكر السالم وهو ما دل على أكثر من 2 بزيادة واو ونون أو ياء ونون على مفرده، مثل مؤمنون ومؤمنين وصادقون وصادقين. وجمع مؤنث السالم وهو ما جمع بألف وتاء مزيدتين على مفرده، مثل مؤمنات وصادقات. وجمع التكسير وهو ما دل على أكثر من 2 أو 2 مع تغير في صيغة مفرده، مثل رجال وأوراق وكتب. أيوة. أحسنت. طيب وكذلك الجمع ينقسم إلى 3 أقسام. جمع ሲባል ሁለትዮሽ ሲባል አሁንም ለስንት እንከፍለዋለን? ለ3 እንከፍለዋለን ማለት ነው። ጀምዕ ሲባል ምክንያቱም ሶስቱ የተለያየ አይነት ኢዕራብ አላቸው። አንድ ቦታ እንኳን ቢመጡ ሁለቱም ረፍዕ ቦታ ላይ ብታመጧቸው የተለያየ አይነት ኢዕራብ ይኖራቸዋል ማለት ነው። ያኒ ምናልባት የሚገናኙበት ይኖራል፣ ግን በብዛት ይለያያሉ የራሳቸው። ለዛ ነው ስም ተብሎ እነዚህ من حيث الإفراد والتثنية والجمع ስም ለሁለት እንከፍለዋለን። ከኢዕራብና ከቢና አንፃር ለስንት ይከፈላል? ስም ለሁለት መብኒ ያለ ሙዕረብ አለ ልትል ነው። ከሙፍረድ ምናምን አንፃር ለስንት ይከፈላል? ለ3 ሙሰና አለ፣ ሙፍረድ አለ፣ ጀምዕ አለ ብለህ ትላለህ። እሺ ከነኪራና ከማዕሪፋ አንፃር ስትል ለሁለት ይከፈላል። ነኪራና ማዕሪፋ ብዙ አይነት አከፋፈል አለ ማለት ነው። አሁን እኛ ያየነው ኢዕራቡ ለውጥ የሚያመጣውን ነው። ኢዕራቡ ዓላማው ለውጥ የሚያመጣው ሙፍረድ ከሆነ ሙሰና ከሆነ ጀምዕ ከሆነ ሲሆን ለውጥ አለው ነው። ለዛ ነው ይሄንን ቀድመን የምናውቀው ማለት ነው። طيب ስለዚህ ጀምዕ ሲባል ሁለትና ከዛ በላይ አይደል? ጀምዕ የምንለው በአረበኛ ሁለትና ከዛ በላይ የሚሆን ማለት ነው። ጀምዕ 3 ይከፈላል። የመጀመሪያው ጀምዕ ሙዘከር ሳሊም፣ ይሄ ለወንዶች ብቻ ጀምዕ የሚደረግ ነው ማለት ነው። ጀምዕ ሙዘከር ሳሊም ይባላል። وهو ما دل على أكثر من اثنين بزيادة واو ونون. جمع مذكر سالم. لماذا سمي جمع مذكر السالم؟ لأنه سالم يتبالو كتباله جمع هونو مذكر هونو مليون ይችላል ወይም ደግሞ ሙዘከር ሳሊም የተባለበት ምክንያት ቃሉ አስል ቃሉ ምን ስለሆነ ነው? ምንም አይነት አይነካም። ቃሉ አስል ቃሉ አይነካም። ምን አለን? وهو ما دل على اكثر من اثنين ከሁለት በላይ ማለት ነው። ያኒ 3 ጀምሮ ማለት ነው። መቼ ነው ያንን ከ3 ጀምሮ የሚጀምረው? بزيادة واو ونون ዋውና ኑን መጨመር ወይም አው ያኢን ወይም ያና ምን መጨመር ኑን መጨመር ዋውና ኑን ወይም ደግሞ ያና ኑን በመጨመር ባማ ላይ አላ ሙፍረዲሂ በነጠላው ላይ በነጠላው ሙእሚን እዚህ ምሳሌ ሰጠን እንዴ ሙእሚን ነው ቃሉ ዋውና ኑን ጨምርበት ሙእሚኑና አዮ ሙእሚኑና ወይም ያናን ጨምር